ጂያን ሳይፈልግ የእናቱ ነገር ሊቆርጥለት ሊለይለት ከጫፍ ደርሷል። ጂያን ከእናቱ ጋር እንደዚህ መሆኑን አይፈልገውም ነበረ። ነገር ግን ሰዳከት ዙሩን አከረረችው። ሰዳከት በልጅ ፊት የማይባል ነገር ተናግራለች። ሕፃኑ ጂያን ፊት ለፊት እየመጣ እያየችው ሆን ብላ ከሌላ ሴት የጂያን ልጅ እየመጣ ነው ብላ ስትናገር የጂያንን ልብ ባንዴ ነበር እየሰበረችው። ጂያን እናቱ ላይ አድርጎ ማያውቀውን ነገር ሊያደርግ ነው። ሊመታት በጥፊ እጁን እያነሳ ነገር ግን በግድ ስሜቱን እየተቆጣጠረ እነ ናሬ እጁን እየያዙን ነበረ። አሁን አሊያ ሕፃኑን ጂያን ልታናግረው መጣች። ሕፃኑ ጂያን በጭራሽ እዚህ ቤት ውስጥ ምንም አይነት ልጅ እንዲገባም ፍላጎት የለውም። አሁን እናቱ ልታሳምነው አሊያ ወደሱ እየቀረበች ጂያን ይወዳል ስትለው አቷሽኝ ማየ አይወደኝም፣ ቢወደኝም ማኖሮ ታናሽ ወንድም ይዞብኛ ይመጣም ነበረ። አይወደኝም ሲዋሸኝ ነበር። ያኔ ምንም አይነት ወንድም አልፈልግም ብየው ነበረ፣ ነገር ግን ዋሸኝ እያላ ነው። ዴኒስ ቆይ አንዴ ዴኒስ ስማኛ እያለችው ነበረ። አላይሽም ማየ ይጃንችም እያላ ነበረ። ድንገት ጂያን መጣ። የኔ ውድ ልጅ እያለ ገባ። ምን እያረክ ነው ትላለች አሊያ። አንተን ላይ አልፈልግም ከዚህ ውጣ ዋሽተኛል እያለ ጂያን ይናገራል። አሊያ አንድ ጊዜ ላናግረው ብቻ እኮ ነው የምፈልገው፣ አንዴ ብቻ ላናግረው ይላታል። ይኸውልህ ተመልከት በቃ ሊያወራ አይፈልግም፣ ብትሄድ ይሻላል ነገሩ እንዳይባባስ አለችው። አልቻልኩማ አንድ ጊዜ ብቻ ላውራ አላት። እኮ ታወራለህ ግን አሁን አይደለም አለችው። አንድ ጊዜ ላውራ እባክሽ እያላን ነበረ። ከዛ በኋላ ሕፃኑ ጂያን አልፈልግም ማየ አልፈልግም፣ እንደውም ወደ ካናዳ እንመለስ፣ በቃ እዚህ መቆየት የለብንም፣ ለምን እንቆያለን እያላን ነበር። ትንሽዬ ቦርሳ ነበረችው፣ እሷን ቦርሳ አነሳ። ምን እያረክ ነው ዴኒስ ትላለች እናቱ። አልፈልግም በቃ እዚህ መሆን የለብንም እንሂድ፣ በቃ ይኸው ልብሴን እያዘጋጀኝ ነው እንሂድ ይላታል። እሷ ቦርሳውን እየተቀበለችው ቆይ አንዴ ስማኝ እያለች በምልክት ጂያን እንዲወጣ እየነገረችው ነበረ። በእጇ ምልክት ጂያን እንዲወጣ እየጠየቀችው ጂያንን ቢሆን በጣም አዝኖ ጭንቅላቱን እየነቀነቀ እየወጣ፣ በሌላ በኩል ደግሞ አሊያ ሕፃኑን ጂያን ማባበል ጀመረች። ጂያን ከእነሱ ክፍል እየወጣ በጣም ተናደዋል። ወንድም የሉም ነገር ሰላም ነው እያለ ከያ እየጠየቀው በሉ በቃ ግቡና ተኙ መልካም ምሽት እያላቸው ነበረ። ብቻውን ራቅ ብሎ ቆመ። ናሬና ከያ ተበታት ነው ወደ የክፍላቸው እየሄዱ ነበረ። በአንድ በኩል አሊያ ሕፃኑን ጂያን ይኸውልህ ዴኒስ ጂያን ይወዳልሽ ነገ እናወራለን እሺ አለችው። እሺ ነገ እናወራለን ይላታል። አዎ ነገ ተቀምጠን እናወራለን፣ ይኸውልህ ያዘንክበትን ነገር በሙሉ ትነግረዋለህ እያለችው ነበር። እኔ ከዚህ በኋላ አባዬ ማናገር አልፈልግም፣ መሄድ ብቻ ነው የምፈልገው እያላን ነው። እዚህ ቤት ሕፃን ልጅ የሚመጣ ከሆነ ጭራሽ አንድ ቀን መቀመጥ እንደማይፈልግ ይናገራል። አሊያ ይህ እንዴት እንደሚሰራ ባታውቅም እሺ እያለችው ነው። እንደሚወዳት ይነግራታል። ታክፈዋለች። ከዛም በኋላ አሊያ በቀጥታ የመጣችው ወደ ክፍሏ ነበረ። ጂያን ተቀምጠዋል። አጠገቡ አረፍ አለች። እንዴት ሆነ ደህና ነው አላት። ደህና ነው ምንም አይልም እያለችው ነበረ። ምን ላርግ እንግዲህ አልቻልኩም እኮ ማለቴ በቃ እሱን ማናገር መጥቼ እሱን ማየት አልነበረብኝም፣ ስህተት ነው ይቅርታ ጠይቃለሁ፣ ግን አልቻልኩም ከአቅሜ በላይ ሆነብኝ እያላ ነው። ልክ ነህ አጥፍታ ለመምጣት አልነበረብህ እያለችው ነው። አዎ ልክ ነሽ፣ በዚህ መንገድ ማወቅ አልነበረበትም ነበረ። እንግዲህ ማየ ታውቂያለሽ፣ አንቺን ለማናደድ አንቺን ለመስበር የማታረገው ነገር የለም አሊያ። በዚህ መሀል ግን ሆነሽ አሁንም ቢሆን ከጎኔ ነሽ። ይኸውልሽ እኔ አሁን ይህን ውጊያ እንዴት መዋጋት እንዳለብኝ አላውቅም አሊያ። እኔ እንዴት መታኮስ እንዳለብኝ አውቃለሁ፣ እንዴት ጠላትን ማድማት መግደል እንዳለብኝ አውቃለሁ። በዚህ ጉዳይ ግን ምንም አልችልም፣ በቃ እጄ እግሬ ታስሯል አሊያ። አሁንም ቢሆን አንቺ ከጎኔ ካልሆንሽ ለእኔ ከባድ ነው የሚሆነው፣ በሁለት እግሬ መቆም አልችልም እያላን ነበረ። ይኸውልህ ጂያን ይሄ የእናት ንግግር የእናት ድርጊት አንተን ብቻ ሳይሆን እኔንም እየጎዳኝ ነው፣ እኔንም እየገደለኝ ነው፣ ይህን ነገር ማስቆም አንችልም። ይኸውልህ ጂያን በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው አለችው። ይገባኛል ልክ ነሽ አሊያ፣ አሁንም ቢሆን ግን ከጎኔ መሆን አለብሻ አላት። እኔም አንዳንድ ጊዜ እኮ ይደክመኛል ከቅሜ በላይ ከሆነስ አለችው። እሱ ግን እሷን ማጣት አይፈልግም፣ አሁንም ቢሆን እየለመናን ነው። ከዛም በኋላ ይኸውልህ ጂያን ከዚህ በኋላ ነገሮች በጣም ከባድና አስቸጋሪ ናቸው የሚሆኑት። ከዚህ በኋላ የሚሆነው ነገር ዴኒስን በጣም ነው የሚጎዳው። ለዛ ነው በቃ እዚህ ቤት መሆን የማንችለው። አንተ ደግሞ የሕፃኑ አባት ነህ። እንዴት ነው አንተን ከሱ ነው መለየት የምችለው? አልችልም። እንዴት ብለህ ነው ከእናት ልጅን የምትለየው? አትችልም። በቃ እንዴት ብለህ ነው ከልጅህ ተለይተህ የምትኖረው? አትችልም። ስለዚህ ከባድ ነው የሚሆነው እያለችው ነበረ። ጂያን ግራ ገባው። እንግዲህ ነገ ወደ ሶሪያ ሄዳለሁ፣ ሶሪያ ስሄድ እዚህ ቤት ምንም አይነት ችግር እንዲፈጠርም አልፈልግም እያላን ነበረ። በሌላ በኩል ከያ የሚገርም እንቅልፍ ውስጥ ነው ያለው። ድንገት በሌሊት ተደወለለት። ሲደወለት ባነነ። ስልኩን አየው። ዘሪን ናት የምትደውለው። እንዲ ምን ሆና ነው በዚያት የምትደውለው ብሎ ስልኩን አነሳ። ሄለው ዘሪን ችግር አለን የተፈጠረ ነገር አለ እንዴ አላት። እና ነገ ሶሪያ ልትሄድ ነው ማለት ነው ብላ ጠየቀችው። አዎ ልንሄድ ነው እያለ ነገራት። ወንድሜ ነበር የነገረኝ ደውሎ አለችው። አሁን እንሄድ ነው ነገር ነበር። ታዲያ የኔ አባት ገዳይ እንዳልሆነ ቦራንን እንዳልገደለው ልታጣራ ነው በመጨረሻም ልታቅ ነው ማለት ነው አለችው። ከዛም በኋላ እሱ ምንድነው ልነግሪኝ ነበር እንዴ በዚህ ሰዓት የደወልሽው እያላን ነበር ግራ ገብቶት። ከዛ እሷ አይደለም ተገናኝተን ማውራት አለብን አለችው። ስለምንድን ነው የምናወራው ይላታል። ማውራት አለብን በቃ ተገናኝተን አለችው። እንዲህ ስትለው ባልሽን ግን አስፈቅድሽዋል አላት። በስነ ስርዓት አናግረኝ ካያ በስነ ስርዓት አናግረኝ አለችው። ጥሩሽ ነገር እንገናኛለን አላት። ስልኩ ተቋረጠ። በማግስቱ በጠዋት የሆነ ጭር ያለ ቦታ እየተጠባበቁ ነበረ። እሱ ቆመ ይጠብቃታል። እሷም እየመጣች ነው ቆመች፣ እሱም ቆመ።
ሁለቱም ተፈላልገው ተገናኙ። ውስጥ ለውስጥ የሆነ መንገድ ነው። ግን እዚህ ከመምጣትሽ በፊት ባልሽን ፍቃድ ጠይቀሻል እያላን ነበረ። ወደ እሷ እየቀረበ በስነስርዓት አናግረኝ አለችው። እሺ ለምሮ ጊዜሽ የምታባክኙ ምንድን ነው ነገሩ እያላን ነበረ። እንደምን አደርክ ለማንኛውም በየትኛው ፍጥነት ነው ግን እሷን ያገኛት ልጅቷን ያገኛት እስኪ ወይስ ይችን አጋጣሚ ስጠብቃን ነበረ እኔ ከአንተ እስክለይ ድረስ አለችው። ስነስርዓት ራስሽ ነሽ ከመጀመሪያው ጀምሮ ይነገር ያደረግሽው ከመጀመሪያው ቀን ጀምሮ ስነግርሽ ነበረ ይሄ ላረግ እንደምችል እያላን ነበረ። ግን ተስማምተን ነበረ ሌላ ሴት ከኔ ውጭ እንደማታይ አለችው። ዘሪን ትተሽኝ ሄደሻላ ከህይወቴ ለመውጣት እየሞከርሽ እኮ ነው አላት። ተገድጄ እኮ ነው አለችው። ኧረ ተገደሽ ነው ልጅስ ያረገዝሽለት ተገደሽ ነው እሱስ ባለፈው ዕለት ልጅ ያረገዝኩት ከደሚር ነው ብለሽ የተናገርሽው እሱንስ ተገደሽ ነው እያላን ነበረ። ዝም ብላ አየችው። ምንድነው ያንተ ልጅ አይደለም ምናምን ነገር ስትኛል ነበር እንዴ ታዲያ ምን ቀረኝ ታዲያ አላት። አዎ ብያለሁ አለችው። እና ምን ለምን ነው የምትፈልጊው ቃን ምን ላርግሽ ምን የምትፈልጊው እያላን ነበረ። ዩኒቨርሲቲ ሄድክ ሆን ብለ እኔ የማቃተን ጓደኛዬን ሄደ አገኛት ከሷ ጋር ለመጋባት እየሞከርክ ነው ኢፒክ ሆን ብለ አውቀ ምሮ ካልጠፋ ሴት ሌላ ሴት የለም እንዴ ግዴታ ጓደኛዬ መሆን ነበረባት እንዴ ለዓላማ ብለ ነው የረከው ሆን ብለ ነው ካያ በጣም ነው የምታስጠላው በጣም ነው የምጠላ አለችው። እንግዲህ አላቅም ምን እንደምልሽ ድንገት ነበር የሆነው አላት። አቷሽ ሆን ብለ ነው አለችው። ኧረ እባክሽ ዘሪ እንዴት ብዬ ነው ይህን ሆን ብዬ ማረገው እንዴ ድንገት ነበረ እያላን ነው። አቷሽ ከባቷሽ ነው የሚሻለው የለ ሆን ብለ እኔ ለማስቀናት ነበር ለዓላማ እኔ ለማስቀናት ሆን ብለ እሷን ያገኛት አዎ አለችው። ከዛ እሱ እንግዲህ ትተሽኝ ሄደሻል ምን ማድረግ ነበረብኝ ቀናሽ አልቀናሽ ህይወቴ ማዳን አልነበረብኝም እንዴ ለምን ራስ ወዳድ የምትሆኘው ብሎ ጠየቃት። ታዲያ የማታፈቅራትን ሄደ ልታገባ ነው እንዴ አለችው። ምን ላርግ እንግዲህ አንዳንድ ጊዜ እኮ መጀመሪያ ትፋቀሪም ከዛ ቀስ ብለሽ ትፋቀሪያለሽ ምናልባት ድጋሚ ላፈቅር እችላለሁ ማን ያውቃል ድጋሚ ፍቅር ሊይዘኝ ይችላል ማን ያውቃል ድጋሚ ለፍቅር ልቤ ሊከፈት ይችል ይሆናል ታውቂያለሽ ይሄንን አታውቂም እያለን ነበረ። ዘሪን ተናዳ ያየችው ነበረ። አሳያለሁ ብላው ትታው ሄደች። ከዛም በኋላ አንቺን ለመርሳት መማር አለብኝ እያላን ነው እንባ የተናነቀው። ትቷት ሄደ። እሷ ቆማ ማልቀስ ጀመረች። በሌላ በኩል ጂያን በጠዋት ህፃኑን ጂያን ላናግሮ ብሎ ወደ ክፍሉ እየመጣ ነበረ። አሊያ በረጋ ቆማ ታየዋለች። ጂያን በሩን ከፍቶ ገባ። ከገባ በኋላ ጂያን ቁጭ ብሎ እየተጫወተ ነበረ። ጂያን እየገባ አይቶታል። እንዳላየ ቁጭ ብሎ መጫወቱን ቀጠለ። ጂያን ወደ ተጠግቶ አጠገቡ ተቀመጠ። ጂያን እንዴት ነህ አልናፈኩም እንዴ እኔ ግን ናፍቀኸኛል እያሉ ነበረ። አልናፍቀኝም አባዬ ሂድ እያሉ ነበረ። እሺ አሁን ወደ ሌላ ቦታ ልሄድ ነው እና ያው ተናፍቀኛል አንድ ጊዜ ልቀፍ አልፈልግም ሲሉ ነበረ። ይኸውልህ ጂያን እኔ አንድ ቀን ዋሽቼ አላቅም አልዋሸውክም ይሄ ድንገት የመጣ ነገር ነው። እሺ ድንገት የሆነ ነገር ነው በቃ ከአቅሜ በላይ ነው እንጂ አንተን ለማሸት ሆን ብዬ ፈቅጄ ያረኩን ነገር አይደለም እያለ ሲያወራ አሊያ በርጋ ነበረች። በሩን ተደግፋ እያለቀሰች ነበረ። እኔ አንተንም ለማታለል ሞክሬ አላቅም ነገር ግን ያው ያታለልኩ የዋሻውክ ይመስላል ልብህን ጎድቼዋለሁ በጣም ይቅርታ ጠይቃለሁ ደሞ ነሱ ምክንያቱም ታውቃለህ እኔ አንተን ምን ያህል እንደምወድህ በቃላት ራሱ መግለጽ አልችልም በጣም ነው የምወድህ ልጅ እሺ ደሞ አድረገ ነው በቃ እዚህ ቤት ውስጥ ማለት ነው የትኛውም ልጅ አንተን መተካት አይችልም አንተን ሊተካ አይችልም ይሄን በደንብ እወቀው እሺ ካንተ ውጭ ምንም አይነት ልጅ ሊኖር አይችልም እና እንታረቀው እያሉ ነበረ። ነገር ግን ህፃኑ ጂያን በአንድ መስፈርት ብቻ ነው የምንታረቀው ይለዋል። እሺ ምንድነው መስፈርቱ ልስማዋ እያለ ጂያን ጠየቀው። እዚህ ቤት ውስጥ እኔ ብቻ ነኝ መኖር ያለብኝ ሌላ ልጅ በፍጹም አይመጣም ቃል ግባልኝ አለው። ከዛ በኋላ ጂያን ይሄ ቤት ያንተ ነው የሚሆነው እሺ ምንም አይነት ልጅ አይመጣም ምናልባት ልጁ ከመጣ ምናልባት አንድ ቀን ሁለት ቀን ሊቀመጥ ነው እንደ እንግዳ እንደምነት ትለዋለህ ይመጣል ከዛ ደግሞ ደህና ሁን ብሎ ይሄዳል እንደ እንግዳ ካልሆነ በቀር ማንም እዚህ ሊኖር አይመጣም እሺ እያለ ነበረ። ቃል ግባልኝ አለው። ጂያን ቃል እየገባ ነው እና ለቀፈህ አለው። አልፈልግም እያለ ነበረ። ጂያን ቀስ ብሎ ከሱ ጋር መላፋቱን ቀጠለ። አሊያ ሲታረቁ እያየቻቸው ደስ ብሏት ትመለከታለች። በሌላ በኩል ማን የቦራን የጂያን ወንድም ገዳይ እንደሆነ የሚያጣራው አብሮ ሻሂን ነው። ሻሂን አሁን ከቤት እየወጣ ዘሪን እንዲሁም እናቱ እየተከተሉ ነበረ። ዘሪን ፈጣሪ ጠብቀ ራስን ጠብቅ እያለችው ነበረ። ቪዳን እናቱ ደግሞ ሻሂን እርግጠኛ ነገር በዚህ ጉዳይ አንተ መግባት አለብህ አንተ ታስፈልጋለህ ቢቀርብስ ይወል አለችው። እማዬ አንድ ጊዜ ወስኛለሁ በቃ አባዬ ነፃ እንደሆነ ማረጋገጥ አለብኝ እኔ መስማት አለብኝ እኔ ራሴ የዛ ቦታ ላይ መቆም አለብኝ አላት። እሺ ምንም ማድረግ ይቻላል ፈጣሪ ጠብቀ ብላ አቀፈችው። እህቱንም ከተሰናበታት በኋላ መኪና ውስጥ ገብቶ እየሄደ ነው። በአንድ በኩል እነ ጂያንም ቢሆን እየተገጃጁ ናቸው። እነ ሙዛፈር እነ ከደር በቀጥታ ብዙ የሆኑ መሳሪያዎችን መኪና ላይ እየጫኑ ነበረ። አሁን ሙዛፈርና ከደር ከነ ኡሙና ፓኪዜ ጋር እየተለያዩ ነበረ። ሰዳከት ከላይ ሆና ቁልቁል ተመለከታቸዋለች። ራሳችሁን ጠብቁ ብላ ኡሙና ፓኪዜ እየመከሯቸው ነበረ። በመጨረሻ መኪና ውስጥ ሊገቡ ናቸው። ጉዞ ሊጀመር ነው። በሌላ በኩል ሻይንም ቢሆን ቀጥታ እነሱን መሀል መንገድ ላይ ሊጠብቃቸው ነበር የተስማማው። ከዛ የሚያስታውሰው የናሬድ ንግግር ነው። አባቱ የቦራን ገዳይ ከሆነ መቼም እንደማይጋቡና የእነሱ እጣ ፋንታ በቀጥታ እንደመለየት እንደሆነ ያውቀዋል። አሁን እሷ የነገረችውን ነገር እያስታወሰ ነበረ። ይሄ መሆን እንደሌለበት ያውቃል። ከናሬ ውጪ ማንንም ማፍቀር ስለማይችል። በአንድ በኩል ጂያን ደግሞ ገና ከቤት እየወጣ ነበረ። ሁሉንም ተራ በተራ እየተሰናበተ ነው። ሁሉም እርስ በርስ ይተቃቀፋሉ። ናሬ ወደ ጂያን እየቀረበች ነው። ሰዳከትም ድንገት መጣች። ከኔን ልጅ ራስን ጠብቅሽ እኔ አንበሳ ራስን ጠብቅሽ ይውላችሁ የሆነ ነገር ሳታረጉ እንዳትመለሱሽ ብላ አቀፈችውና ከዛ ደግሞ ድንገት አሊያ መጣች። አሊያ ቆማ ነበረ። ከዛ ሰዳከት ጂያን ልታቅፎ ተጠጋች። ስትጠጋ ወደኋላ ሸሻት። ጂያን አለችው እማዬ የምታረጊውን ነገር ተጠንቀቂ እያላን ነበረ። እናቱን እየሸሻን ነው። በዚህ ነገር
ናሬ እንዲሁም ከበጣም ነበር እየደነገጡ የነበረው። እማዬ ምላስሽ ማታሳርፊ ከሆነ ከዚህ የባሰ በጣም ይመጣል። አሁንም ቢሆን በዚህ ምላስሽ የዛ ልጅ ልብ የምትወጊው ከሆነ ከኔ ጋር በጣም ትጣያለሽ። እኔ ስመለስ የሆነ ነገር ተፈጥሮ ከጠበቀኝ እማዬ ከዚህ በፊት ተጣልተን በማናውቀው መንገድ ነው የምንጣላው። በጣም ከባድ ነው የሚሆነው። እጠይቅሻለሁ እያላት ወደ አሊያ ተጠጋ። አሊያን በደንብ እያቀፋን ነበረ። አሊያን እያቀፋት ፈጣሪ ጠብቀ ጂያን ደም ለማግኘት ሳይሆን መልሱን ለማግኘት ነው መሄድ ያለብሽ አለችው። እሺ እያላን ነበረ። አሊያ ስታክፈው ሰዳከት በጣም ነበር የከፋት። እንባ የተናነቃን ነበረ። አሊያ በፈገግታ ተሰናበተችው። ጂያን ከደረጃው እየወረደ ነው። ሰዳከት እዚህ ቤት ውስጥ ከባድ የሆነ ተፎካካሪ ነው የገጠመችው። እሷም አሊያ ናት። አሊያ ነው በአይነ ቁራኛ በጎን በኩል ነበር የምታያት። ናሬ ግራ ግብት ብሏታል። ጂያን ሁሉንም ተሰናብቶ መኪና ውስጥ እየገባ ነው። ሁሉም ወንዶች ግቢውን ለቀው እየወጡ ነበረ። እነ ካህና እነ ጂያን መሀል መንገድ ላይ ሲደርሱ ሻይን እየጠበቃቸው ነበረ። እሱንም ይዘውት በቀጥታ ወደ ሶሪያ ድንበር እያመሩ ነበረ። ሰዳከት አሁን ዝም ብላ ያየቻት። ከዛ አሊያ ወደ ክፍሏ ሄደች። ሰዳከት ምንድነው የማረጋው እች ልጅ ኔት ብዬ ነው ከዚህ ቤት ፈልቅቄ የማስወጣት ብላ አሰበችና ድንገት አሊያ ደግሞ ወደ ልጇ ክፍል ትገባ ስትል ወይዘሮ አሊያ ነይ እስኪ አንድ ጊዜ ላናግርሽ እና አንድ ጊዜ ምንም አላረግሽም አይዞሽ አትፍሪኝ አታምልጪ አለቻት። ወይዘሮ ሰዳከት እኔ ለምን ብዬ ነው ካንቺ የምሸሻው? ለምን ብዬ ነው የምፈራሽ? ለምንድነው የማመልጠው? ንገሪኝ እስኪ አለቻት። እጇን ኪሷ ውስጥ ከታ ደረቷን ቀና አርጋ እየተመለከተቻት ከዛ ሰዳከት ዞር ብላ ቦታውን ከተመለከተች በኋላ ማንም የለም። ስሜን ሴት የኔ ልጅ ሁል ጊዜም ቢሆን ማለት ነው ሲሰናበተኝ አቅፎኝ ነው። እሺ የኔ ልጅ መቼም ቢሆን እንደዚህ ጨክኖብኝ አያውቅም። ነገር ግን ልጄን ጠላት አረግሽው። ልጄን ከኔ ለመለየት እየሞከርሽ ነው። እሰራልሻለሁ አሊያ፣ የሁሉ ነገር ባንቺ ምክንያት ነው። ልጄ እኔ ላይ እንዲነሳ እያረግሽ ነው እያለቻን ነበረ። አሊያ ምንም አላቅም እያለቻን ነው። ልጄን ከኔ ለማራቅ እየሞከርሽ ነው አይደለ? ነገር ግን አይሳካልሽም። ይኸውልሽ አሊያ አጠፋሻለሁ፣ ይሄ የማይሆን ነገር ነው አለቻት። ወይዘሮ ሰዳከት ስምኝ አንድ ጊዜ ምን ልበልሽ እንደው ግራ ገባኝ እኮ። ይኸውልሽ የትኛውም እናት ከልጇ መራቅ አትፈልግም። ይሄኔ በራሴ ተምሬዋለሁ። እሺ እኔ የትኛውም ሴት ተመልክቻለሁ ከልጇ መራቅ አትፈልግም። በጣም ነው የሚጎዳት። ብዙ ህመሞችን ተቋቁማ ወደ ልጇ ለመቅረብ ትሞክራለች። እኔ ግን እንዳንቺ አይነት እናት አላየውም። ልጇን ከራሷ ለማራቅ የምትሞክር በቀን ልጅሽን ልቡን ለመስበር የማትናገሩ ነገር የለም። እኔ አይደለም ልጅሽን ከአንቺ እያራኩኝ ያለሁት፣ አንቺ ራስሽ ነች ልጅሽን እየጎዳሽ ያለሽው። አንቺ ነች ልጅሽን እያራክሽ ያለሽው። አዎ ልጅሽ በአንቺ ምክንያት እየተሰበረና እየተጎዳ ነው ያለው በማለት ተናገረች። አንቺ እዚህ ከመምጣትሽ በፊት ጂያን መቼም ጀርባውን ሰጥቶኝ የማያውቅ፣ ፊቱን አዙሮብኝ የማያውቅ፣ እንደዚህ ሆኖብኝ የማያውቅም። አንቺ ከመጣሽ በኋላ ነው ሁሉ ነገር የተፈጠረው። ራስሽ እንደ ንጹህ ሰው አድርገሽ ነው እንደምታየው። በአንቺ ምክንያት ሁሉ ነገር የተፈጠረው። አንድም ቀን ልጄ እንደዚህ ተቆጥቶብኝ አያውቅም ነበረ በማለት ትቆጣለች ሰዳከት። እንግዲህ ምን ላርክ? በምትናገሩ ነገር እኮ ነው ጂያን እየተጎዳ ያለው። አንቺ ስታስቢው እኔን ምሰብሪ ነበረ የመሰለሽ፣ ነገር ግን ቀስ በቀስ ጂያንን እያጠፋሹ ነው፣ ጂያንን እየሰበርሹ ነው። የሚገርም ነው። ጂያን እንደውም በጣም ጥሩ ስለ ልቦና ያለው ሰው ነው። እንደሱ አይነት ልጅ ስላለሽ ፈጣሪ ልታመሰግኝ ይገባል። በጣም እድለኛ ነሽ። በጣም እየጎዳሹ አሁንም ቢሆን ታክሶ በጣም ቆይቷል። ወይዘሮ ሰዳከት አሁንም ቢሆን በጣም እየጎዳሹ ነው። ልጅሽ በጣም ለብዙ ሰው ምሳሌ አርያ የሚሆን ልጅ ነው። አንቺም ደግሞ እንደሱ ልክ መልካም እናት ብትሆኝለት፣ እሱ መልካም ልጅ እንደሆነ ሁሉ መልካም እናት ብትሆኝለት ጥሩ ነው ስትላት፣ እንዴ ደግሞ ስለ እናት ለኔ ልታስረጅኝ ትሞክራለሽ እንዴ ብላ ሰዳክ በጥፊ ልመታት እጇን ነሳች። አሊያ እጇን እያዘች ነበረ። እንዳታረጊው ከዚህ በኋላ እጅሽን እንድሰነዝርብኝም አልፈቅድልሽም። እሺ ከዚህ በኋላ ምላስሽንም እጅሽንም ጠብቂ ብላት ሄደች። ሰዳከት ብቻዋን ቆማ መራገሟን ቀጠለች። እነ ጂያን ከሰዓታቶች ጉዞ በኋላ በሶሪያ ድንበሮች ተገኝተዋል። በቀጥታ ወደ ሶሪያ ገብተው አሁን መኪናቸውን አቁመው ሐማዳ የሚባሉ ሰውዬ እዛ ጋ ነው ያለው እያለ አንድ ሰው ጠቆማቸው። እነ ጂያን የታጠቁትን ሽጉጥና መሳሪያ እያቀባበሉ ወደ ቦታው እየገቡ ናቸው። ጂያን ከፊት እየመራ እነ ሻይን እነ ከድር አብረው እየተከተሉት ድንገት ከባድ ወጥመር ነበረ። ተኩስ ተተኮሰባቸው። ሁሉም ተደብቀው መተኮስ ጀመሩ። ወንዶቹ እንደዚህ በተለያየ አቅጣጫ እየተተኳኮሱ ሐማዳን ቢሆን ውስጥ ነበረ ጨንቆታል። በመስኮት በኩል አፍጦ ይመለከታቸዋል። እሱም በመሃል አለፍ እያለ እየተኮሰ ነበረ። ሐማዳ በመሃል እንዲህ ሲተኳኮሱ እያመለጠ ነበረ። ጂያን ወደሱ እየሮጠ ነው ያለው። ጂያን ሸፍኑኝ ብሎ በዚህ ተኩስ መሃል እየሮጠ ወደ ላይ እየወጣ ነበረ። ከዛ ሐማዳን መከተል ቀጠለ። ሐማዳ በሩጫ እያመለጠ ነው ያለው። እነ ሻይንም ቢሆነው ፊት ለፊት የነበሩትን የእነሱን ሰዎች ከገደሉ በኋላ በፍጥነት ወደሱ እየቀረቡ ናቸው። በሩጫ እየተከተሉት ናቸው። ሐማዳም ቢሆን የቦራን የጂያን ወንድም ገዳይ በጣም ለማምለጥ ብዙ ጥረት እያደረገ ነበረ። አሁንም ቢሆን መሮጡን ቀጠለ። ከቤት ወደ ቤት እየዘለለ ጂያን ወደሱ እየቀረበ ነው። በመጨረሻም ጂያን ይዞት ሐማዳ ከሆነ ቤት ላይ ወደቀ። መሬቱ ድንጋይ ነው። ድንጋይ ላይ በጀርባው ሲወርቅ ሐማዳ ጂያን ላይ ወጥቶ ነበረ። ሐማዳ ጭንቅላቱን ድንጋይ መቶታል። ከጭንቅላቱ ደም እየወጣ ነው። ጂያን ምንም ነገር ሐማዳን ሳያናዝዘው ምንም ነገር ሳይጠይቀው በዚህ መንገድ ይህ ሁኔታ ሲፈጠር ወዲያው ካያና ሻይን እየመጡ ነበረ። ጂያን ከወደቀበት አወዳደቅ አንጻር ጎኑን በጣም አሞታል። ከዛ በኋላ እነ ሻይን ሲመጡ ሽጉጥ ጠኝ እያለ ሻይንን ጠየቀውና በል ተናገር ማን ላከ ተናገር ይኸውልህ ልትሞት ነው ምንም መሄጃም የለም ይኸውልህ ነፍስን አድን እያለው ነበር ጂያን። ሐማዳ እያጣጣረ አሁንም ቢሆን ምንም መልስ እየሰጠ አይደለም። ጂያን ሽጉጡ እንደደቀነበት ጭንቅላቱ ላይ በል ተናገር እያለው ነበረ። ከዛ ከብዙ ልፋት በኋላ ሐማዳ ነዲም
ነዲም ሲል ወዲያው ነበር የሞተው። ነዲም ነው እያለ ነበር ጂያን። ከዛ ነዲም ነው አይደለ እገለዋለሁ፣ አንቄ ነው የምገለው፣ በራሴ እጅ ይሞታል እያለ መኪና ውስጥ እየገባ ነበረ። ጂያን ካያን ተረጋጋ እያለው ነው። ካያበደ ነው፣ መኪና ውስጥ እየገባ ነው። ሻይን ደግሞ ደስ ብሎታል። አባዬ አይደለም ነፍሰ ገዳይ እያለ ቦራን እንዳልገደለው ሲያረጋግጥ ተደሰተ። ወዲያው ለእናቱ ደውሎ እየነገራን ነው። አሁን ጂያን ካያን እየተከተለው ነው። በቀጥታ ነዲም ያለበት ቦታ እየመጣ ነበረ። ሁሉም ወደ ድንበር እየተመለሱ ናቸው። በአንድ በኩል ቪዳን ማን ትክክለኛው አስገዳይ እንደሆነ ካወቀች በኋላ ነዲም ነው ቦራን ያስገደለው እሱ ነው የገደለው ብላ ስትናገር ዘሪን እየሰማቻት አረባክሽ ስትላት ድንገት የመጣው ደሚር ነበረ። ደሚር ሰማቸው። ከዛም በኋላ ዘሪን አየችውና ሰማህ አይደለ አለችው። ዝም ብሎ ድንግጧ እያታያትና ተጣርፎ እየወጣ ነበረ። እሷን ብትሆን ትከተለዋለች። ጂያናንም ቢሆን ከስተት እንዳይሰራ ይከተሏል። ወደ እናቱ ደወለ። እማዬ አራ የቦራን ገዳይ ነዲም ነው እያላን ነበረ። ነዲም ነው አይደለ? ይኸውልህ በደንብ አሰቃይ ተግደለው። እሺ ይሄ ባንዴ እንዳገለው በደንብ አሰቃየው። እሺ ካያ እሺ እኔ አንበሳ ትሏለች። እሺ እማዬ እሺ እየሰማኝ ነው ይላታል። ስልኩ ተቋረጠ። ሰዳከት እንዲህ የሆነች ናሬ ስትሰማት እማዬ ምድር የምታወሪው ምድር ለልጁ ምን ነግሪው ትላታለች። አሁን እንደዚህ ነው መሆን ያለበት፣ እንደዚህ ነው መቀጣት ያለበት ብላ በደረጃው እየወረደች ነው። አሁን ደሚር እንዲሁም ዘሪን በቀጥ ወደ ቤት መጥተዋል። ነዲም ራሱን እየተከላከለ ነው። ደሚር ከዛ አባዬ ካረከው ንገረኝና ምልጥ ላስመልጥህ እያል ነበረ። እኔ አይደለም ደሚር ወዴትም አላመልጥም፣ ይኸውልህ ወጥመር ነው ሲሉ ነበረ። ሐማዳ ተናግሯል። ሰመን ነዲም ብሏል። አሁን እየመጡ ነው ሊገሉ አለው። ከዛ በኋላ ነዲም ደነገጠ። ሮጦ መኪና ውስጥ እየገባ ደሚር የት ነው የምትሄደው እያለ ይከተለዋል። ከዛ በኋላ ወዲያው ነዲም መኪና ውስጥ ገብቶ ዞር እንዳለ ድንገት ካያ መጣ። ካያ በመኪና ነዲምን መከተል ጀመረ። ደሚር ይህንን ሲያይ አባዬ እያለ የጮኸ መኪና ውስጥ እየገባ ዘሪንም ከጎኑ ናት። ቀጥታ ካያን ይከተሉ ጀመረ። ካያ አሁን እየደረስኩበት ነው፣ ነዲምን ደርሼበታለሁ፣ ይይዘዋለሁ እያለ ለጂያን እየነገረው ነው። አሁንም ቢሆን እሱን ይከተለዋል። ነዲም በዚህ ረር ያለ በረሃ ውስጥ ከካያ ጋር መኪና እየተሽቀዳደመ ነው። ቀጥታ ካያ ሊደርስበት እየሞከረ ነው። በመጨረሻ መኪናውን ፊት ለፊት ከቆመ በኋላ ወዲያው ወጣ። ሽጉጥ ወደ ላይ እየተኮሰ ውጣ አለበዘገላለሁ እያለ መኪና ውስጥ አስገባው። ከዛም በኋላ ነዲም ካያ ምን ለማድረግ እየሞከርክ ነው ያለው? እኔ ምንም አውቀው ነገር የለም፣ የተባለው ነገር እንዳለ ወጥመር ነው፣ ውሸት ነው እያለው ነበረ። እሱን ትናገራለህ አሳያለሁ እያለ መኪና ውስጥ አስገባው። ከዛም በኋላ በፍጥነት መኪናውን እያሽከረከረ ነበረ። ወደ ጂያን ወደ ወንድሙ ደውሎ ሄለው ጂያን ወንድሜ ነዲምን ይዤዋለሁ አሳየዋለሁ ይለዋል። ይኸውልህ ካያ ምንም ነገር እንዳታደርገው እኛ እንመጣለን እያለ ጂያን እየጠየቀ ነበረ። እሺ ምንም አላረገው ችግር የለም ጭንቅላቱን ብቻ ነው በሽጉጥ መበረጥስለት እያለ ነበረ። ነዲም ከዛ አንተ ተጀምሮ ማሰማኝ ጂያን ይኸውልህ እኔ ምንም አውቀው ነገር የለም እያለ ነበረ። ከዛ ከአፍን ዝጋ እያሉ ነበረ። ከዛ ሁለቱም እንዲህ መኪና ውስጥ ነው እየተጨቃጨቁ ደሚርና ዘሪን ከኋላ እየተከተሏቸው ነበረ። እሱም መኪናውን በፍጥነት እያሽከረከረ ነው። በሌላ በኩል እሙና ፓኪዜ አዲስ የሚመጣውን የህፃን ልጅ ክፍል እያስተካከሉ ናቸው። ቀስ ብለን እንጀምርና ቀስ ብለን እንጨርሳለን ምንም ግርግር ሳንፈጠር ብላ እሙ ክፍሉን እያስተካከለች ነበረ። ድንገት ህፃኑ ጂያን መጣ። ሲመጣ ሲያቸው ደነገጡ። ተናዶ እየሮጠ እየወጣ ነበረ። በአንድ በኩል እነ ናሬ እንዲሁም አሊያ ደግሞ እነ ጂያን እየመጡ እንዳለ ሰምተው ቶሎ ብሎ እየወጡ ነበረ። ከዛ በድንገት ህፃኑ ጂያን ሲሮጥ አየችው አሊያ። ከዛም በኋላ ልጄ ምን ሆነ ነው ብላ ስትጣራ በአንድ በኩል ፓኪዜን ብትሆን ጂያን ተረጋጋ እያለችው ነበረ። ጂያን እየሮጠ ነው። በደረጃ ጫፍ ላይ ወጣና ቀማነሰው ወደኋላ ተንከባሎ ወደቀ። አሊያ ይህን እያየች ነበረ። ደም ባፍንጫው እየወጣ ነው። አሊያና ናሬ በፍጥነት መጡ። አሊያ ልጇን እያቀፈች ነው። እያለቀሰች ወደ ውስጥ ይዛው እየገባች ነው። የሁሉ ግርግር ቤት ውስጥ ሲፈጠር በውጭ በኩልም ከባድ ግርግሩ ቀጥለዋል። ይህም ደግሞ ነዲም እንዲሁም ከመኪና ውስጥ መጨቃጨቅ ጀምረዋል። አንተ አስመሳይ ነህ፣ በጣም ከባድ የበቀል ሰው ነህ፣ እንዴት ታደርጋለህ? ከኛ ጋር ተመሳስል ለመኖር እየሞከርክ ለካ ወንድሜን ስለገደልከው ነው ፈርተ ነው እያለው ነበር። ከዛ ነዲም እረፍ እያለው ነው። ከሱ ጋር መታገል ጀመረ። በቀኝ እጁ ሽጉጡን ይዞ ነበረ። ከዛም በኋላ ነዲም ከሱ ጋር መታገሉን ቀጠለ። ከሱ ጋር እየታገለ ከዛ በኋላ የመኪናውን አቅጣጫ መቆጣጠር ሁሉ እያስቸገረው ነበረ። አሁንም ቢሆን እነ ደሚር ከኋላ ይከተላሉ። ጂያንም ቢሆን በቦታው እየደረሰ ነበረ። ካያና ነዲም መኪና ውስጥ ሆነው አሁንም ትግላቸው ቀጠለ። እንዲህ እየታገሉ በድንገት መሪው ዞረ። መሪው ባይል ነበር የዞረው። ሲዞር መኪናው ቀጥታ ከገደል ላይ ቁልቁል ወደቀ። ተንከባለለ። ጂያን ፊት ለፊት ሲያይ የሚያውን ለማመን እየከበደው ነበረ። ከመኪና ውስጥ ወጣ። መኪናው ብዙ ተንከባሏል። ብትንትኑ ወጥቷል። አይናቸው እያየ እነ ሻይን እንዲሁም ዘሬን በቦታው ደርሰዋል። ዘሬን ካያ ብላ እያለቀሰች ስጮህ፣ በአንድ በኩል ደግሞ ደሚር አባዬ ብሎ እየጮህ ነበረ። ጭራሽ መኪናው ጋየ። መኪናው ባይል ፈነዳ። ይህ ሁኔታ ሁሉንም ተስፋ አስቆረጠ። ጂያን አይኑ እያየ ወንድሙ ሲሞት እየተመለከተ ነበረ። ገደል ጫፍ ላይ ሆኖ እያለቀሰ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ
እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።